ተመልካቾቻችን ተመልሰን መተናል እየተከታተላችሁ የምትገኙት የራህ ጀማዓ ፕሮግራማችን ነው። አሁን ደግሞ የህያው ታሪኮች ሰዓት ላይ እንገኛለን። ኡስታዝ መሐመድ ጀማል ስቱዲዮ ደርሷል። ሰላም አለይኩም። ወአለይኩም ሰላም። ስለመጣ ከልብ እናመሰግናለን። መርሐባ። እንግዲህ ተመልካቾቻችን ምናልባት በዚህ ፕሮግራም ለተከታታይ ወራቶች የካፍ ወጣቶችን ታሪክ ስናነሳ ነበረ። ወደ ማገባደዱ ደርሰናል። እንግዲህ መጨረሻ ላይ ያው የሞታቸውንም ጉዳይ አንስተን ነበር። በሚገርም ፍጻሜ ነበር እንደው ህይወታቸው ያለፈው። አንዳንዴ በዛ ልክ ልብ ያንጠለጠለ ታሪካቸው ሄደና ገበያ አንደኛው ሷሂባቸው ወጣ ቃለ መግዛት። በዛው አጋጣሚ እንግዲህ እነሱ መሆናቸው ታወቀ። ሲደርሱ ብቻ እሱም መራቸው ወደ ዋሻ ወሰዳቸው። በደረሱበት ሰዓት ሞቱ ምናምንና መጨረሻ ላይ የነበረው እንግዲህ እንዴት ቀብራቸው እንዴት ይሆን የሚል በሁለት ቡድን ተከፋፍሎ ነበረ። ግማሾቹ ሙዚየም ነገር ይደረግ፣ ሁለተኛ ደግሞ ሌሎቹ በተለይ ደግሞ የገዢው መደብ መስጂድ ይሁን የሚል ሐሳብ በተለይ እንግዲህ በመጨረሻው በገዢ መደቦቹ ውሳኔ ወይ ደግሞ ምርጫ ውሳኔ ተላለፈና እዛ ላይ ነበር ያቆም ነው። እንደው ዛሬ ብናነሳው ብዬ ማሰብ ምናልባት አንተ የሚያስካቸው ሐሳቦች አሉ። ይሄ እንግዲህ የካፍ ምዕራፍ ወይ ሱራ ብዙዎቻችን እንቀራዋለን ወይ? ለኔ ጥያቄ ነው። ወይ ጠዋት ሳንቀራ እንወጣና መንገድ ላይ እንቀራለን ልንል እንችላለን፣ ወይ ደግሞ ከጅምዓ በፊት እንቀራለን እንላለን፣ ወይ ደግሞ መስጊድ ቀደም ብለን እንገባና እንቀራለን ብለን ብዙዎቻችን ምንቀራ አይመስለኝም። ምናልባት አንተም ልታነሳ ትችላለህ፣ ሐሳብ ታጋራ ትችላለህና ምን ፋይዳ አለው? እንደው ይሄንን እንደው የመጨረሻችን ስለሆነ ብዬ ነው። ምን ፋይዳ አለው ሱረቱል ካፍን መቅራት? ቢስሚላህ አልሐምዱሊላህ ሰላቱ ሰላሙ ዐላ ረሱሊላህ። ያው በተለይ ሱረቱል ካፍ በዚህ ዘመን الفتنة ሱረቱል ካፍ ፊትና ነው። አራት ታሪኮች ሚል ተነስተዋል። አምስተኛ የበኒ የአደምና የእንትንም ያለ ሸይጣን እሱ በሰፊው ባይዘረዘርም እሱ ሌላ ቦታም ስለተዘረዘረ ነው። ግን እነኛ አራቱ ታሪኮች ሌላ ቦታ ላይ የሉም። ሙሉ ቁርአኑ ላይ እዚህ ላይ ብቻ ነው ያሉት። የቁርአን ታሪክ የሙሳ ታሪክ አሁን በጣም ሺህ ቦታ ነው ያለው። በየቦታው የራሱ እስቲፋዳ ቢኖረውም ማለት ነው። ብዙ ታሪኮችን ቁርአን መደጋገም የነቢያቶችን ነገር ይደጋግመዋል። በዚህ ላይ የተነሱ ታሪኮች ግን በዚህና በዚህ ብቻ ነው። የሙሳና ኸድርም እዚህ ጋር ነው። የሳሒበል ጀነቴንም እዚህ ጋር ነው ያለው። የወጣቶቹም እዚህ ነው ያለው። የማዕጁጅና ማዕጁጅም እዛ ጋር ነው ያለው። የዙል ቀርነይን ማለት ነው። እና እነኚህ ምንድናቸው? ሰው በህይወት ሲኖር አራት ወይ አራቱ ወይ ሶስቱ ወይ ሁለቱ ወይ ከአንዱ ፊትናዎች አያልፍም። የግድ ነው። አሁን እነኚህ በዲን መፈተን፣ በኢማናቸው በአቂዳቸው ተፈተኑ። የሳሒበል ጀነቴን ደግሞ ሰው በገንዘቡ ይፈተናል። ገንዘብ ሲኖረው እንዴት ነው የሚሆነው? ወነብሉኩም ቢሸሪ ወልኸይሪ ፊትና ይላል አላህ። በማጣትም ማግኘትም ይፈተናል። ሶስተኛው የሰይድና ኸድር ደግሞ የዒልም ፊትና ነው። አሁን የቴክኖሎጂው የዒልሙ የሙሉ ጊዜ ስለሆነ እንዴት እሱ እንደምታልፍ ነው። አራተኛው ደግሞ የተምኪን ነው፣ የሱልጣን ነው። ፓወር ሲኖርህ ስልጣን ሲኖርህ ብዙ ጊዜ ኸሊፋዎቹም ከኸሊፋዎቹ በኋላ እስልምና ሙሉ ዓለምን ነግሶ በሚያስተዳድርበት ጊዜ ያንን በደንብ በዛ ተፈተኑ። ወደ ደላዕ ገቡ፣ ወደ ኮምፎርት ዞን ገቡ፣ ወደቀው ኸሊፋው እና በሁሉም አይነት ፊትነት በአንድ ወይም በሌላ መንገድ የገጥመሃልና ሱረቱል ካፍ ሁሌ በየሳምንቱ ስትቀራ ወደ አቅልህ ትመጣለህ። በእነኚህ በገንዘብ እየተፈተን ከሆነ ሕጃም ታደርጋለህ። በዲንህም ከሆነ ጽናት ትማራለህ ከነሱ። ባለስልጣንም ከሆነ እንደዛው ይማራል። እንደዚሁም የዕልምም ጊዜ ነው። በዕልምህ ነው። ቴክኖሎጂ ወደ አልተፈለገ ነገር እየሄደ ነው። ለደማር እየዋለ ነው። ለፈሳድ እየዋለ ነው። ፊትና ነው። አንተ ወደ ኸይር እንዴት እንደምትጠቀመው በየሳምንቱ ይህ ትምህርት እየኮረኮመ ያስተምራል። ለዛ ነው ሰው ጁምዓ የሚቀራ ሰው ከሳምንት እስከ ሳምንት ኑር ይኖረዋል የተባለው። ኑር ይኖረዋል። እንደውም እስከ ሰማይ ድረስ የሚዘልቅ ኑር ይኖረዋል። ያ የቀራ ሰው ማለት ነው። አይ ሆፕ እኔ ግን የሚቀራ ይመስለኛል። ወላሂ አለም ምናልባት ኤንቫይሮንመንት ያካባቢ ሰዎች በሙሉ ስለሚቀሩ ይመስለኛል። አንድ ሰው ቀብር ላይ አዞዎች ምኖች ይመጡበታል፣ ጊንጥ ምናምን። ከዛ በኋላ አንድ አንበሳ ይመጣና ያባረርለታል። አሁን ጊንጦች አዞዎች ምናምን ሲመጡ ሊነድፉት ሲሉ አንበሳው ይመጣ ያባረርለታል። ዩዥዋል አክሽን ሆነ ቀብሩ ላይ። በኋላ ምንድነው ምናምን ምን አለው አንበሳው? አውቀኸኛል ግን አለው። አላወኩም ሲለው እኮ ሱረቱ ጁምዓ የምትቀራኝ ካፍ ነኝ፣ ሱረቱ ካፍ ነኝ ብሏል።
እና ብዙ ጊዜ በተለይ ድሮ አርሊ የመስጅድ ቶሎ የመግባት እንትን ነበር። አሁን ግን ከሩጫው ጋር ከምኑ ጋር በቶሎ መስጊድ ላይ ይገባ ይችላል። ወደ መስጊድ አዛን ሲል ነው ወደ ሩጫ የሚሄደው። የሩጫ ጊዜ ስለሆነ ምን አልአሕሰን ፈጅር ላይ ቢቀራው ሰው ወደ ስራው ወደ ወከባ ሳይገባ፣ ለምን እንዳልከው አንተ ቅድም ቀራዋለው ያለ ጁማ ይደርስበታል። ከዛና በተቻለ መጠን ፈጅር ላይ ከጠዋት ዚክሩ ጋር ከጠዋት አውራዱ ጋር ቀንሶ ሰዓት ቢቀራው ይስተሕሰን። ብዙ ጊዜ ያለው ጠዋት ዝም ብለህ መስጊድ ወደ ልፍ ስትል ጠዋት ጁማ ብዙ ሰው ካፍ ከፍቶ የማየት እንትን አለ። ስለዚህ ዓለሙ ላይ በጣም ይቀራል፣ ኦልሞስት ይቀራል። እንደዚህ ደግሞ ተዋሱል ኢጅቲማዕ ላይ በዋትስአፕን በምንም ዛሬ ጁማ ነው ከአፍርሱ ምናምን ጽሁፎች ማስታወሻዎች አሉ። እኛም ሀገር ወላሁ አለም የሚቀራ ይመስለኛል። መዘንጋቱ ምኑ ካለ ግን የሚገኘው ነገር ጥቅም በጣም ብዙ ስለሆነ ከፊትና መጠበቂያ ነው፣ ኑር ማግኘቻ ነው፣ ከቀብር መጠበቂያ ነው። በጣም ጀፋኦ ጀማ ተገልጾ የማያልቅ ፊትና ስላለው ማስታወስ ጥሩ ነው። አሁንም አደራ ምናልባት ተመልካቾችን መጠየቅም አለብን ብዬ አስባለሁ። እንግዲህ አንድ ወሯን እስኪ እንገምግማት። በ4 ሳምንት አለው አንድ ወር ውስጥ ስንቱን ሳምንት ቀርተነዋል፣ ስንቱ አልፎናል። ዝም ብለን ራሳችን እንገምግም። ምናልባት ደግሞ ልምዳችንን እስኪናካፍል በተለይ ይህን ፕሮግራም በዩቲዩብ እየተካተላቸው የምትገኙ ተመልካቾቻችን የካህፍን ስንት ሰዓት ላይ ነው የምትቀሩት? ከፈጅር በኋላ መንገድ ላይ ስራ ቦታ ወይስ ደግሞ ቀደም ብለን መስጊድ ገብተን ለጁሙዓ በገባንበት ነው የምንቀረው? ይህንን ሀሳባችሁን ታካፍሉናላችሁ ኢንሻአላህ። ይሄን ነው እንግዲህ ያነሳሁት በምክንያቱ ብዬ ስላሰብኩ ነው። ምን አለ እስኪ ዛሬ ምን እንደው እጅ ከምን ዛሬ ኢንሻአላህ ወደ ማጠቃለሉን ነው ላስቲክ ያቆምነው እንዳልከው ሞተው ተዳሉ የሞተው ዚክራቸውን እነሱ በማስታወሻ ላይ ነው። ያው አንዳንዴ ሰው ቂማ ሰክሰስ ላይ ደረሰ ብሎ ሲሞት እንደ እንትንም ይደብረናል። ይህ የሚያሳየን ግን ኢትስኖት ዱንያ ኢንድ ኢንስቴድ መሸጋገሪያ ነች፣ ቢዳያ ነች፣ አሸሸ ገደም የሚባልባት ለዘላለም ኖሩ ምናምን የሚባሉ ተረት ጽሁፎች አሉ ብዙ ጊዜ። which is ዘላለም ዱንያ እኮ ምንም ዘላለም የላትም። ይሄ የሚያሳይህ ምንድነው? ብዙ ጊዜ እኛ የምንቋምጠው ዱንያን እንደ ዘላለም ሀገር ስለያዝናት፣ እንደ ትልቅ ሀገር ስለያዝናት ሰው ተምኪኑን ካገኘ በኋላ ሰክሰሱን ካገኘ በኋላ በቃ ያንን ያጣጥሙ ይኖረዋል። እነኚህ ልጆች አሁን በሚነሱበት ጊዜ መንግስት ይቀበላቸዋል፣ ህዝብ ይቀበላቸዋል። ሙእሚን ህዝብ ነው፣ ሙእሚን መንግስት ነው። ከትንቢት ሲወራላቸው የነበሩ ሰዎች ለአንድ ደቂቃ እንኳን ህዝቡ ጋር ወጥተው አላጣጣሙትም። ምንድን ነው የሚያሳየው? አላህ ተባረከ ወተዓላ ኢዛ ጃአ ነስሩላሂ ወልፈትህ ወራአይተ ናስ የድኹሉነ ፊ ዲኒላሂ አፍዋጃ ፈሰቢሑ ቢሐምዲሂ ወስተግፊሩ። ይሄ ሱራ ምንድን ነው ሲባሉ ኢብኑ አባስ ምን አሉ? አጀሉ ረሱሉላህ ሰለላሁ ዐለይሂ ወሰለም ሚሽንህ ተጠናቋል ነው። ነስር አግኝተሃል፣ መካን ከፍተሃል፣ ሁነይን ሄደሃል፣ ተቡክ ድረስ ሄደህ እስልምና ፓወር ወደ ዓለም እንዲንሰራራ መሰረቱን ጥለሃል። ኖ ኒድ ኦፍ ስቴይ ሂር ነው በቃ። እኛ የመጣ ነው እዚህ ለዘላለም አይደለም። እኛ የመጣ ነው አንድ ሚሽን አለ። ለአላህ በጣም ቅርብ ሆነን ሰዎችን ለአላህ ቅርብ አድርገን ሰዎችን ኸሊፈናታቸውን ከተረጋገጠ በቃ ምንድን ነው የምናደርገው? ሂዶ ያልቃል። ሂዶ ስለሚያልቅ በቃ እንትንህን ከመታህ በኋላ ታርጌትህን ከመታህ በኋላ እና የብዙም የሳሊሖችም የመሻይኾችም የዑለሞችም የሙጀድዶችንም ታሪክ ስታይ መስራት የሚፈልጉትን ነገር መሰረቱ ከተጣለ በኋላ ለምሳሌ እዚህ እንጀሪ ብዙ ሙጀድዶች አሉ። ብዙ ሲቀጩ ታያለህ፣ ክው ትላለህ፣ አንዳንዴ ያ አላህ ትላለህ። በዚህ እድሜያቸው ትላለህ። ትልቅ ሙጀድድ በ48 ዓመቱ በእኛ እድሜ ማለት ነው ቢቆይ ብዙ ስራ ነው በቃ። የእሱ ስራ ግን አፈር ውስጥ ከሆናል እንደዚህ ናጅሳኒ አላህ ረህማቸው እንዴት በዛ እድሜያቸው ይደብርሃል። በቃ ወሰለ ሪሳላ የማድረግ የሚገባው ነገር ካደረገ በኋላ የተምኪን የምትዝናናበት ራሓ የምታደርግበት ሳይሆን ነብዩ ሰለላሁ ዐለይሂ ወሰለም ላ ራሐተ ሊ በዕደ ልየውም ዛሬ በኋላ ራሓ የለኝም ብለዋል። እና ዱንያ ትንሽ ጊዜ ነው። እሱን እንትን ብለህ ሰክሰስ የምታጣጥምበት ጊዜ አይደለም። ቡናውንም እያጣጣመው ነው መርሐባ ቀጥሎ ይሰማኛል። እና ላስት ዊክ በዛ ነበር ያቆምነው። እና ብዙ ሰው እንደዚህ ልጆቹ እንደተነሱ ወዲያው ሲሞቱ እንትን ብሏል። እንዴት በቃ እልል አሸሸ ገዳሚ ሳይባል ሳይዘፈንላቸው ተከቦ ታጅበው ሳይሄዱ
ይሆናል እኮ ብዙ የለፉለት ነገር ስለሆነ ስቃይለትም ነገር ጉዳይ ስለሆነ ደግሞ 300 ዓመት እኮ ሰው አምጧቸዋል ማለት ታሪካቸው በደንብ ይታወቃል። ወጥተው የቀሩ በኢማናቸው ሰክሪፋይ የከፈሉ በጣም የሀብታም ልጆች የቤተመንግስት ልጆች ያንድ ሎትተው እንደወጡ ቀሩ ነው እኮ ማንም ማያውቅም የት እንደሄዱ። ስለዚህ ከጂል ጂል ሲነገር የትንቢቱ መፈጸሚያ ሲገኙ በጣም ብዙ ሐፋዋ ነበረ፣ ብዙ እልልታ ነበር የሚጠበቀው። አላህ አልፈለገውም። ሞት እልልታ እዛ ነው፣ ሴሬሞኒው እዛ ነው፣ ሽርጉዱ እዛ ነው። ነቢያችን ሰለላሁ ዐለይሂ ወሰለም አንድ ቀን አረንጓዴ ጥምጣም ለብሰው የኑር ጥምጣም ለብሰው የኑር ከዘራ ይዘው ሰሃቦቻቸውን አጅበው ይሄዳሉ። ሰይድና ዑስማን ነው በህልማቸው ያዩዋቸው። ምንድን ነው ሲሏቸው እንዴ ዛሬ እኮ ዑስማንን የምንቀበልበት ቀን ነው፣ ሱብሃንአላህ ሸሂድ የሆኑበት ቀን ነው። ለሱም ለዑስማን ምን አሏቸው? ዛሬ እኛ ጋር ነው የምታፈጥረው። ጾመኛም ነበሩ። በቃ እውነተኛው ሐፋዋ እዛ ነው፣ እውነተኛ ግርግር እዛ ነው። አላህ ሱብሓነሁ ወተዓላ ፈኢዛ ረአይተ ሰመ ረአይተ ነዒመን ወሙልከን ከቢራ፣ እዛ የምታየው ኒዕማ፣ እዛ የምታየው ሽርጉድ፣ እዛ የምታየው እልልታ፣ እዛ የምታየው በሽታ ነው። እዛ ብታየው ኖሮ እያለ እኛ ራሱ። ስለዚህ አንድ ሰው እንግዲህ ለኛ ሚሽኑን የጨረሰ አይመስለንም፣ ግን በቃ በአላህ ካልኩሌሽን ሚሽኑን ጨርሷል። ተቀጭ አይደለም፣ እዛ የሚፈልገው እንትን ነው የሚሄደው ነው። ስለ ሞት ሲጽፉ ሞት ለኔ እንደ ሻወር አየዋለሁ ይላሉ። አዲስ ልብስ ልትሰስትል ምናምን ሻወር ታጥበህ ወደ አዲስ ልብስ ላይ ወደዛ ህይወት ልገባ አንዳንድ ሰው ሞት ይሻላል ወይ ሞት ከባድ ነገር አድርገን አይተነዋል። እንደምትፎ ሪዛዝ ታደርገዋል። ዑለሞች ግን በጣም የሚናፍቁት ነገር ነው። ከዚች በጣም ቆሻሻ ዓለም ሻወር ወስደው አላህ ጋር የሚገናኙበት አድርገው ሞትን ሻወር ማድረግ አስበው እንግዲህ። ስለዚህ እነኚህ ሞቱ ሰዎች በቃ ሌላ ትልቅ ላይፍ ሊገጥማቸው ነው። ጥብ ብለው ወደዛ መሌላ አላ ወደዛ ያለ ከፍተኛ ሙልክ ኒዕማ መግቢያቸው ነው። እና የነኚህ ልጆች መሞት የሚያስደነግጥ ነገር አይደለም፣ የሚፈልጉትም ነገር ነው። ብዙ መሻይኾች ሞትን ይናፍቁታል። ለምን እኛ ብዙ የምንፈራውም አንደኛ ይህን ዱንያም የዘላለም ሀገር አድርገን አስበው ነው። ሁለተኛ ስራችን የሚያስፈራናል። ሐቂቃ የሚካሄደው ነገር ግን ብዙ ስንቅ ያለው ሰው በጣም ሁሌ እንደናፈቀ ያለ አላህ እንደናፈቀው ነቢያችን እንደናፈቋቸው ሰይድና ቢላል ሊሞቱ ሲሉ ግርግር ፈጥረው ዛሬ እንግዳ ይመጣል፣ ዛሬ ከጓደኞችን ይገናኛሉ፣ ዛሬ ኢዲ ነው፣ ዛሬ ሴሬሞኒ ነው፣ ቤቱን አስተካኪው ምናምን እንግዳ ይመጣል። አዝራኤልን እኮ ነው ዌልካም እያሉት እና ሸውቀ ኢላ ሊቃኢክ የሚል ዱዓም አለ። አንተ ጋር ለመገናኘት በጣም ሸውቅ ፍጠሩልኝ የሚል ዱዓ አለ እና የሚናፈቅ ነገር ነው። እንደ ሙእሚን ከአላህ ጋር መገናኘው ነው፣ ከነቢ ጋር መገናኘት ነው፣ ከሰይድና አቡበከር ጋር፣ ከሰይድና ዑመር ጋር፣ ከሰይድና ዑስማን ጋር። ሁናከ ዓለም ዓጂብ ወኢነ ዳር አልአኺረተ ለሂየ አልሐያዋን ይላል አላህ። ይህን እኮ ህይወት አላለውም። ኸለቀል መውተ ወልሐያት ሲል ዱንያን ነው መውት ያለው። ሐያት እዛ ነው እውነተኛ ሐያት። ወኢነ ዳር አልአኺረተ ለሂየ አልሐያዋን ላይፍ እዛ ነው የሚጀምረው። ምርጥ ላይፍ ያለው እዛ ነው። እና ከዚህ አንፃር የእነኝህ ልጆች መሞት ወደ ሙራዳቸው መሄድ ነው። በዚህ መልክ ነው ከሰከሱ በኋላ ምንም ሳይቆዩ ሰከሱን እዛ ላይ ያጣጥሙት ተነሱ፣ ሞቱ። በቃ አላህ በዓثንም ሊያሳየን ነው። ወከዛሊከ እያለ የሚደጋግመው ልክ እነሱን ሞተን እንደቀሰቀስናቸው እናንተም ሞታችሁ ትቀሰቀሳላችሁ። እንቅልፍ ራሱ ሞቶ መቀስቀስን ያሳያል። ያን ደግሞ የዑዘይርም ታሪክ فأمته الله 100 عام كذا كان لبثت يوما معه بل لبثت 100 عام انظر إلى طعامك وشرابك لم يتسنى انظر إلى حمارك ولنجعلك آية للناس. آيات شو اللي يسوي بعث قد عم يتساءلون عن النبي العظيم سوت تلك نبعنه تلك من نجاريانه يا آخر أبو داي وحي نبي من دزي انت أنا سنة أنا بس أشوف باتشو تبع فرا أنت يبسبس أنت أنا سنة أنا في هذا بعد الموت እንዴት ነው ከበሰበስን ቁል يحيي الذي أنشأها أول مرة وهو بكل መጀመሪያ ያነ ከዜሮ ያመጣው ድጋሚ አፍርሶ ያመጣዋል አይከብደውም እያለ ቁርአን ብዙ ጊዜ ዲስከስ የሚያደርገው ይህን ጉዳይ ነው። የባዕት ጉዳይ ነው፣ የቂያማ ጉዳይ ነው፣ የአኺራ ጉዳይ ነው፣ የዚህን ዓለም ፈርሽ መፍረስ ጉዳይ ነው፣ የሰማይ መንኮታኮት፣ የጀበል መበታተን፣ የተራራ የምታየው ጅባላ ተحسبها جمدا
እንደዚህ ይሄው የምታየው ወይ ደልጅባ ፈዱከት الارض دكا دكا وجاء ربك እንደዚህ ይሄ ዓለም የምታየው ዓለም ሁሉ የቅጽበት ጉዳይ ሁሉ ነገር የሚጠፋ ሰማይ በእንደንትን የምትበርበት ተራሮች እንደንትን እንደጥጥ የሚበተኑበት ይሄ ሁሉ በዚህ ሲጋ ነው ዲስከስ የሚያደርገን ሱረቱ ነባ እኮ ሙሉ ማለት በሚቻል ደረጃ በቃ ስለዚህ ጉዳይ ነው። ከዛ በኋላ ያሉት ሱራዎች ጁዝአማ አሁን በደንብ የገባው ሰው ቁርአን ገባው የሸምስ ኩብረት ይላል ስብርብር ስትል وإذا النجوم انكدرت وإذا الجبال سجرت وإذا الجبال وإذا العشار إذا السماء انفطرت وإذا الكواكب كوكبوች بتنتن انتثرت ማለት وإذا النجوم انكدرت وإذا القبور بعثرت وإذا البحار فجرت وإذا البحار سجرت عند ቦታ ላይ እነኚህ ነገሮች ሁሉ የሚያሳዩን ባዕስን ነው ዑረ الإيمان እሱ ነው። ነገራችን ላይ የዚህ ዘመንን ፈተናም እኮ አንዱ ነው። አሁን ይሄ እምነት ከእምነት እየሸሹ ከየትኛው እምነት የለም የሚል ፈጣሪ የለም የሚል ከዛ ትልቁ የመጨረሻው ከእምነት ካላችሁ ሰው እንደው ሙስሊም ባይሆን ከነሱ የሚለዩት መነሳትን ብዙዎቹ ይክዳሉ። በተለይ ኤቲስት የምንላቸው አሁን ደግሞ መነሳትን እንትን ያደርጋሉ። በሃይማኖት ተቋማትም ስም ደግሞ መነሳት በተለይ በሌላ እንስሳትም ተመስሎ መምጣት ምናምን እንጂ ይሄኛውን የማጣት ችግር አለበት ይሄ ትውልድና ዘግቶታል ብዬ አስባለሁ። ማሻአላህ ኢቭን በሃይማኖቶች እንደዚህ ይላሉ። በአንድ ሃይማኖት ላይ አላህ ምሳሌ ኢቭን በሂንዱይዝም ላይ ህንዶች አካባቢ ላይ እኮ አለ ልክ የሰው ልጅ ምድር ላይ በኖረበት ሐል ውስጥ ነው የሚነሳው ይላል። አሁን ጥሩ የሰራ ሰው ጥሩ ሰው ሆኖ እንደገና ሁለተኛ ይነሳል ይወለዳል፣ ወይ ደግሞ የሆነ መጥፎ ስራ ከሰራ እንስሳት ሆኖ ሊነሳም ይችላል የሚል እንትን አላቸውና በአስን ብዙዎቹ ይቃወማሉ። ኤቲስት ብቻ ሳይሆን እዚህ እምነትም ተከታይ ሆኖ ደግሞ መነሳትም ደግሞ የለም የሚል በእምነት ተቋማቶችም አሉ። ምናልባት ስም መጥራትም እንትን ላይሆን ይችላል እንጂ መነሳት የለም ብለው የሚያውጁም አሉ። ሪዋርድም ካለ እዚህ ነው በቃ እንትን አድርገህበት ተዝናንተህበት አሳምረኸው ጥሩም ሰራህ ከዛ በኋላ አለቀ አይነት ነገር አለና ይሄ በደንብ ያስተምራል ብዬ አስባለሁ። ብዙ ዙልሞች እዚህ ዱንያ ላይ ይፈጽማል። ብዙ እንትኖች ብዙ አሰቃቂ ነገሮች ይፈጠራሉና ያ ባዕት ኖሮ አላህ እዛ ቦታ ላይ ጀዛ ካልሰጠ ዛሊምም ሙሉ እንደዘለመ ዲክታተር ሆኖ ይኖራል። የሆነ ቀን ኖሮ ካልጀዛው እኮ አላህ ራሱ ጀስቲስ አይደለም ማለት ነው፣ ፍትሃዊ አይደለም ማለት ይችላል። ብዙ ሰው ተዘልሞ አልፏል። ብዙ ዘልሞ ደግሞ እድሜው ሙሉ እንደፈለገ ሆኖ በሰው ተጨማልቆ ምናምን ያለፈ አለ። የፍትህ ቀን ኢትመስቢ መኖር አለበት። ወላ يحسبن الله غافلا عما يعمل الظالمون انما يؤخرهم ليوم تشخص فيه القلوب والابصار ያ ቀን መስት ዴይ ነው መሆን ያለበት ዴይ ነው። لولا الله لخلقناه ይላሉ አንዳንዶቹ ፊሎሶፈሮች። የዚህን አይነት እምነት ባይኖር በፈጥረን እናመጣው ነበር ሰዎች ዝዱ ላይ ራሱ በሰላም እንዲኖሩ ማለት ነውና የባዕት ጉዳይ በሚያሳዝነኝ ግን ከነዛው ለይቶላቸው ከካዱት በላይ ደግሞ እኛም እዚህ ውስጥ ዲን ውስጥ ሁሉ እየተነገረን ቁርአኑ ማዕት እየወረደብን ይሄ ሁሉ ነገር እየተነገረን ያልወረደው ነገር ያሳስባል። ከመላሳ አያልፍም። የዛን አይነት ሰዎች አይደለም። የኛ ዋቂያችን የሚያወራው አክሽናችን ስፒክስ ላውድ ይባላል። አክሽናችን የሚያወራው ይብል ልባችንም ያመነው አይመስልም እንጂ እውነት ባዕት አለብኝ የሚል ሰው ነው ወይ አወር ተሰሩፋችን። ወንጀል ላይ በጣም ነው ረሽም የምናደርገው። የሰው ሐቅ ዙልሙ ምኑ በሙሉ ተጥፊፉ ሁሉ ነገር እየሰራን ነው። እንደዛ የተስፈራራን ሰዎች አይደለም እና ወይ አልገባንም በደንብ ወይ ደግሞ መላሳችን ያመነበት ወይ የቂን አላልነውም። ሰሃቦቹ ከኛ የሚለያቸው ያን ሀያት አይነ اليقين ያዩ። በጣም ጥሩ። ምናልባት እንግዲህ ዳይሬክተሮቻችን ምልክት እያሳዩ ነው። ምናልባት መለስ ብለን ቁርአኑን መጨረሻ አካባቢ ላይ የዘጋበት መንገድ ይኖራል። የቁጥራቸው የምናምን ጉዳይ ገረፍ አድርገን እስኪ በአንድ ሁለት ደቂቃ ሰመራይዝ አድርገን ብንወጣ በጣም ደስ ይለናል። እንግዲህ ቀጣይ ሳምንት ደግሞ በሌላ ርዕሰ ጉዳይ እንመጣለን ማለት ነው ኢንሻአላህ። መጨረሻ ላይ ስለ ቁጥራቸው አንስቶር አላህ ሲያቆሉና ثلاثة رابعهم كلبهم ويقولون 5 سادسهم كلبهم ويقول رجما من الغيب ويقولون 7 وثامنهم كلبهم ሶስት ነው ይላሉ። አራተኛቸው ውሻ ካለ በኋላ አላህ አራት ናቸው፣ አምስተኛቸው ውሻቸው፣ አምስት ናቸው፣ ስድስት ናቸው ውሻቸው ረጅመን بالغيب አለ። ይሄ ዝም ብለው ነው የሚያወሩት። ረጅመን بالغيب ዝም ብለህ አንድ ቦታ ድንጋይ ተወረወራል የት እንዳረፈ ማጣቀው መሰረት የሌለው ነው ወይ ويقولون 7 وثامنهم ሲል ግን ረጅመን بالغيب አላለም። እዚህ ላይ ረጅመን بالغيب አላለም።
ስለዚህ ኢብኑ አባስ 7 ናቸው ወደሚለው መጥተዋል። ከዚህ በፊትም ባለፈው አያት ላይ ትንሽ የነህው ጉዳይ ነው። ቃሉ ከም ለቢሰ ቃሉ ልክ እንደተነሳ ቃለ ቃኢሉ ሚንሁም ከም ለቢስቱም እንደነቁ አንዱ ምን አለ ስንት ጊዜ ቆየን አለ አንዱ። ከዛ ቃሉ ለቢስና የውመን አው በዕድ የውም። ይሄ ቃሉ የሚለው ጀምዕ ነው፣ ሁለተኛው ፕሉራል ነው፣ ተስኒያም አይደለም። 3 ሰው ነው። አቃሉል ጀምዕ ደግሞ የሚኒመሙ የጀምዕ 3 ነው። ቃሉ ለቢስና የውመን አው በዕድ የውም፣ አንድ ቀን ወይ 2 ቀን ቆየን አሉ። ስንት 3 እና 1 4 ሆነ። ከዛ አሁንም ቃሉ ረብኩም አዕለሙ ቢማ ለቢስቱም አሉ። ሶስተኛ ደግሞ 3 የሆኑ ሶስተኛው ግሩፕ ደግሞ አላህ ነው የሚያውቀው የቆየንበትም ምናምን አሉ። ከዚህ አንፃር 7 ሆኑ። እዚህ ጋርም ደግሞ 7 ወሰሚኑም ከልሁም ብሎ ረጅመን ቢልገይብ ይባላል። አላህ ምን አለ ማ ያዕለሙ ኢላ ቀሊል። ኢብኑ አባስ ሙፈሰር አልቁርአን ሐብር هذه الامه في القرآن እሳቸው ምን አሉ 7 ናቸው። አንደኛ ረጅመን ቢልገይብ አላለም፣ ቁጥራቸውን ትንሹ እንጂ አያውቀውም ይላል። ትንሽ ሰው ነው የሚያውቀው ኢላ ቀሊል ከትንሾቹ ነው አንዱ ነኝ አሉ። 7 ናቸው አሉና ስማቸውንም ሁሉ ዘገቡ የሰዎቹን እና ያው ቁጥራቸው 7 መሆኑን። ግን እዚህ ጋር አላህ ምን አለ ፈላ ቱማሪ ፊህም ኢላ ሚራን ዛሂራ ወላ ተስተፍቲ ፊህም ኢላ ሚራን ዛሂራ ማለት በቃ እኔ በቀሰስኩ ልክ ይበቃል። በእነዚህ ጉዳይ ብዙ አትጨቃጨቅ። በቁጥራቸው ጉዳይ ምንም ከቁጥራቸው የምንጠቀመው ነገር የለም። 7 ይሁኑ 8 ይሁኑ አልዕብራ ዋናው ከኢማናቸው ከመሰረራቸው ከዲናቸው ከዚህ እስካሁን ድረስ ዲስከስ እናደርገው የነበረ ወደ ህይወታችን የምናመጣው ነገር ነው እንጂ አሁን አልስተግራቅ ፊል ጁዝኢያት ይባላል። ኡመቱ የመጣትን ትልቅ አደጋ ከዚህ የምንወስደው ቤዚክ ነገሩን ትተን ጁዝኢያት ላይ በጣም የምንሰምጥበት ጉዳይ አለ። ሼክ ሰልማ ዑዳ አፈከላሁ አስራህ ሚናል አንድ ሰው አንገቱ ታስሮ አለ የዚህችን ኡመት አህዋል ሲገልጽ አንገቱ ታርዷል። እግሩ ላይ የሆነች ቁስል አለችበት። ስለዚህ ቁስል ዲስከስ የሚያደርግ ይመስለኛል ኡመቱ አለ። እዚህ ጋር ሊታነቅ እየደረሰ ታርዷል። ደግሞ እየፈሰሰ ነው፣ ተርገራ ላይ ነው። ግን እዚህ ጋር ይመጣና አይ ቢምሲል ነው የዚህ ኡመት አህዋል ቤዚክ ነገሩ ተሐዱ ጠፍቶ እኹዋው ጠፍቶ ኢማኑ ጠፍቶ ምናምን ጠፍቶ ወለስ ቁንጽል አንዲት ነገር ያለ የዲን ጉዳይ ላይ በጣም መሳላ ፍቅያ የሆነ ጉዳይ ላይ ጦር ይመዘዛል። ረድ ይሰጣጣሉ። እንዲህ ይሄ እንዲህ ነው፣ ይሄ በቃ ላይ በቃ ምናምን በቃ ላይ በቃ ምን ጥያቄ አይደለም ማለት አይደለም። ግን መሰረታዊ ነገር ኡመቱ አቂዳው ተነክቶ ኡመቱ ሁሉ ነው ተከክቶ ኡመቱ እንደ በግ እየታረደ ብዙ ከባድ ነገሮች ባሉ ዋቂዕ ላይ ያንን ነገር እንዴት ከዛ አዝማ እንዴት ኡመቱ አሁን በጣም አዝማ ላይ ነው። ከዛ ማአት እንዴት እንውጣ በሚባልበት ሰዓት ላይ ማይነር ፈርድ ያልሆነ ዋጅብ ያልሆነ ኢቭን ሱና ሙአከድ ያልሆነ ኢቭን በቃ መስአላ ጁዝያ አንዲት መስአላ ያነሱና ሐርብ ጣሂን ከዚህ ጋር ይመሳሰላል። አሁን ነኝ በቁጥራቸው ላይ በጣም ሊደባደቡ ነው። ቁጥራቸው እንዲህ ነው ምናምናቸው አላህ ራሱ ሲያጉን ስታዩ መጨረሻ ላይ መጣ ሁሉን እስካሁን ያላቸውን ደርሶች በሙሉ ካስተላለፈ በኋላ ሲጀምር ነው ፊቴቱን አመኑ ብረብን ከቁጥራቸው አልጀመረም። እስከ ከኢማናቸው ጀመረ፣ እስከ መስተዳደራቸው ጀመረ፣ የፊታ መሆናቸውን ወጣት መሆናቸውን የሀብታም ልጅ የቤተም ጊዜ ለዲን ብሎ ከሀገር መውጣት፣ ለዲን ብሎ መሰደድ፣ ለዲን ብሎ ሀገር መልቀቅ፣ ምቾት መልቀቅ ብዙ ነገር አወራ። የእነሱን ደግሞ ጥንካሬያቸውን አሁን መጨረሻ ላይ ስለ ቁጥሩ ማመራና እሱንም ወቀሰ። ፈላቱ ማሪፊ እዚህ ጉዳይ ላይ ኢላ ሚራን እኔ ነገርኩ ነገር አለ በዚህ ተብቃቃና አቁመው ብሎ ከዚህቹ መጣው ከዚህ የምንማረው አላህ ሊያስተምረን የፈለገው መሰረታዊ ባልሆኑ ጉዳዮች ላይ ላ ተዕኒና 8 ቢሆን 7 ቢሆን ይጠቅማል። ስማቸውን ብታቆም ይጠቅማል። ላ ተዕኒና الذي تعنينا الله قصه لنا በቃ የሚመለከትን ነገር በደንብ ባርጎ ዝርዝር አርጎ በ10 ምናምን አያቶች 18 19 ሪሳላው ማስተላለፍ ቢያስፈልገን ነገር ቢሆን ደግሞ ይጨምረው ነበር እና መጨረሻ ላይ ይናነሳ መጨረሻ ደግሞ ሲጨርስ ولا تقولن لشيء اني فاعل ذلك غدا الا ان شاء الله ይሄ የወረደበትም ነግራችኋለሁ ነገ ምናምን አሉ። ነገ ኤግዛክትሊ ነገ ላይ ይችላል ኢንሻአላህ አለ። ቆየባቸው ወይ በጣም ተናበሩ። ነጅራን ሄደው ከክርስቲያኖች ስለዚህ ኢንፎርሜሽን ነብዩ ሰለላሁ ዐለይሂ ወሰለም ጠይቋቸው መጡ። ይሄን ጠይቁት ነብዩ ከሆነ አሉ። ነግራችኋለሁ ነገ አሉ።
ኢንሻአላህ ግን አላሉ። ይህም በህይወታችን ትልቅ ትምህርት ነው። እነ ኢማም ነወዊ ምናምን እንደዚህ ኢንሻአላህ ማለት በቃ አንዳንዶቹ ወደ ዋጅብም ተውታል። አንድ ነገር እንትን ፕላን ስታደርግ ኢንሻአላህ ማለትን መርሳት የለብህም። አላህ ካልፈቀደ ሰይድና ሱሌማን አንድ ጊዜ ኢንሻአላህ ሳይሉ 100 ፈረሰኛ ልጆች ዛሬ ሴቶች ጋር አድርና 100 ሚስት ነበራቸው እነሱ ይጸነሳሉ አሉ። ኢንሻአላህ አላሉ። 100ዎቹ ጋር ጀውላ አደረጉ፣ ፌል አደረጉ፣ አልተጸነሱም። ኢቨን ከአንደኛው 99 ፌል አደረገ ጽንሱ። ከአንደኛውም እሱ ሙዓወቅ የሆነ አካለ ስንኩል የሆነ ልጅ ተወለደ። ደግሞ ሌሎች ፋሲዶቹ ሰተጅዱ ኢንሻአላህ እንትኖቹ ራሱ በቀራ መጨረሻ ላይ ኢንሻአላህ ስላሉ እንትን አላቸው። መጨረሻ ላይ ደግሞ የምናያቸው እዚህም ሱራ ላይ ራሱ ማጁጅ ሁሌ መሬትን ለመደርመስ ሌሊቱን ሙሉ ይሰራሉ፣ አልቻሉም። አንድ ቀን ግን ኢንሻአላህ ያሉ ቀን ይሳካል። ይሄ ኢንሻአላህ ከባድ ነገር ነው። ሙእሚንም ሆነ ኢንሻአላህ ካላልክ እንደ ሰይድና ሱሌማን ፌል ታደርጋለህ። ከዲንም ውጭ ሆነ ኢንሻአላህ ካልክ ለምን መሽአቲላህ ስላስገባህ ማለት ነው ሰክሰስ ይሆንልሃል። ስለዚህ ኢንሻአላህ ዞሮ የሚገልጸው እኛ እጅ ምንም የለም፣ ሁሉ ነገር አላህ እጅ ነው ያለው። አላህ መሽአ ካልሆነ በስተቀር ከዚህ አንድ እግሬን ማንሳት አልችልም፣ አንድ መንቀሳቀስ አልችልም። ሲንግል ወርድ ማለት ሀታ ሀዋ አንድ አየር ወደ ውስጥ ብሪት ማድረግም መተንፈስም ሆነ ኢስቲንሻቅ ማድረግ አልችልም የሚል የተውሂድም ጥያቄ ነው፣ የኢማንም ጥያቄ ነው። ስለዚህ ከዛ ጋርም ትንሽ ወቀስ አድርጓቸው አልፏል። ይህችን ስተት ነች አርማት። ካሁን በኋላ ኤኒ ነገር ስታስብ ኢንሻአላህ ሳትል እንግዲህ ይሄ አሽረፈል ኸልቅ ናቸው። በነቢዩላህ ሱለይማንም ደግሞ በጣም የሚገርም ብዙ ነገር ይገራላቸው ነብይ ናቸው። ኢንሻአላህ ባለማታቸው አድርጓል። እኛስ ደግሞ እንደ ግለሰብ የሚለው ጥያቄ ነው። በጣም ትሬንድ ማድረግ አለብን ደግሞ ከልባችን ያላህ መሻው ለያሰምነ ያለን መጨረሻ ላይ ደግሞ ያነሳው ስንት ዓመት ቆዩ ወለቢቱ ፊ ከፊህም 300 سنين وازدادوا 9 300 እና 9 ጨመሩ። ይሄ ዑለማው በሙሉ ሁሉ ሙፈሲሮች አሉት በፀሐይ አቆጣጠር በፀሐይ 360 ቀን ይፈጅባታል ዞሮ ለመጨረስ ማለት ነው። በጨረቃ ደግሞ 354 በጨረቃ ብቻ 10 ቀን ልዩነት አለው። ጨረቃው 365 ይፈጅባታልና በኤቭሪ 33 ዓመት አንድ ዓመት የጨረቃው ይጨምራል። በነገራችን ላይ በጣም ፐርፌክታንሲው የጨረቃውን ይባላል። ለምን በዛ ሰዓት አዝርትም ስትሰራ በየትኛው ጊዜ መዝራት እንዳለበት ከጨረቃ ጋር የሚኖር ሰው በጣም ከከውኑ ጋር ይግባባል። በፀሐይ ከተቆጠረ 300 ዓመት ይመጣል ሻርፕ ማለት ነው። ሻርፕ በጨረቃ ከተቆጠረ ደግሞ 309 ዓመት ይመጣል። ሁለቱንም አላህ ነገረን። በፀሐይ ለሚቆጥርም ወለቢቱ ፊ ከፊህም 300 سنين وازدادوا 9 ጨመሩ ይላል። ሁለቱም አቆጣጠሮች ያላህ ናቸው፣ ያስከዳሉ፣ የኛ ናቸው። ብዙ ጨረቃ የኛ እነሱ የኛ ብሎ ጭቅጭቅ ሰው ይገጥማል እና ጨረቃም 300 309 ሁለቱም ሊያስከድ ይችላል ነው። መርሐባ እንግዲህ እኛም ኢንሻአላህ እንበልና እዚህ ሱራ ላይ እንግዲህ 4 ዋና በጣም የሚገርሙ ለህይወታችን የሚጠቅሙ ታሪኮች አሉ። ምናልባት አንዱን አጠናቀናል፣ ረጅም ወር ነው የወሰደብን። ሌሎቹ ምናልባት እንግዲህ ደግሞ እንዴት እንደሚቀጥሉ አናውቅም፣ አላህ ነው የሚያውቀው። ቀጣይ ሳምንት ኢንሻአላህ በሌላ ቀጣይ ባሉት ደግሞ ታሪኮች እንመለሳለን። ዛሬ እንግዲህ በዱዓ እንዝጋው። ተመልካቾቻችን እንግዲህ እናንተም አብራችሁን ቆይታ ስላደረጋችሁ ከልብ እናመሰግናለን። ኢትዮ ሲና መካከለኛ ክሊኒክ፣ ኢትዮ ጠቢብ ሆስፒታል፣ ኢማሮሽ ሪል ስቴት እንዲሁም ደግሞ ዘምዘም ባንክ ይህን ፕሮግራም ስፖንሰር አድርገዋል። ከልብ እናመሰግናለን። ስለዚህ የራህጅማ ፕሮግራማችንም እዚሁ ይጠናቀቃል። የዚህኛውም የህያው ታሪኮች ፕሮግራማችንም ደግሞ ይጠናቀቃል። በዱዓ እንዘጋዋለን ማለት ነው ኢንሻአላህ እንደተለመደው። اللهم صل على سيدنا محمد وعلى ال سيدنا محمد كما صليت على سيدنا ابراهيم وعلى ال سيدنا ابراهيم وبارك على سيدنا محمد وعلى ال سيدنا محمد كما باركت على سيدنا ابراهيم وعلى ال سيدنا ابراهيم في العالمين انك حميد مجيد. ربنا ظلمنا انفسنا وان لم تغفر لنا وترحمنا لنكونن من الخاسرين. اللهم اقسم لنا من خشيتك ما تحول به بيننا وبين معاصيك ومن طاعتك ما تبلغنا به جنتك
ومن اليقين ما تهون به علينا مصائب الدنيا. متعنا اللهم بأسمائنا وقواتنا وأبصارنا أبدا ما بقيتنا، واجعله الوارث منا، واجعل ثارنا على من ظلمنا، ولا تجعل مصيبتنا في ديننا، ولا تجعل الدنيا أكبر همنا ولا مبلغ علمنا، ولا إلى النار مصيرنا، واجعل الجنة هي دارنا وقرارنا. اللهم إنا نسألك إيمانا ليس بعده كفر، ويقينا ليس بعده شك، ويسرا ليس بعده عسر، وغنى ليس بعده فقر، وسعادة ليس بعدها شقاء، يا خالق الرضا والسماء يا ذا المن والعطاء. اللهم احبب الينا الايمان وزينه في قلوبنا، وكره الينا الكفر والفسوق والعصيان، واجعلنا من الراشدين. لا اله الا الله العليم الحليم، لا اله الا الله الرحمن الرحيم، لا اله الا الله رب السماوات السبع ورب العرش العظيم. اكرمنا ولا تهنا، اعطنا ولا تحرمنا، اثرنا ولا تؤثر علينا. اللهم احبب الينا الايمان وزينه في قلوبنا، وكره الينا الكفر والفسوق والعصيان، واجعلنا من الراشدين. اللهم ارحمنا بترك المعاصي يا عبده. اللهم إن كنت كتبتنا مع الأشقياء فامحوها، اللهم فاكتبنا مع السعداء، فإنك تمحو ما تشاء وتثبت عندك علم الكتاب. اللهم اغفر لنا، وإن لم تغفر لنا فاغفر لنا. اغفر لنا ذنوبنا كله، دقه وجله وصغيره وكبيره وعمده وخطاه وسره وعلانته. اللهم أبرم لهذه الأمة أمر رشد يحز بها على طاعتك ويهدى بها على معصيتك، ويأمر بالمعروف وينهى عن المنكر. اللهم اغفر لوالدينا ولوالديهما ولوالد والدينا ولجميع المؤمنين والمؤمنات والمسلمين والمسلمات الأحياء والأموات. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. سبحان ربنا رب العزة عما يصفون، وسلام على المرسلين، الحمد لله.